አማርኛ ጽሁፍን በሰከንድ ውስጥ ወደ ድምጽ የሚቀይርላችሁ አንድ አስገራሚ ኤአይ ይዤላችሁ መጥቻለሁ። እርግጠኛ ነኝ የአማሃና የመቅደስ ድምጽ እንደሰለቻችሁ። በዛሬ ቪዲዮ ያመጣሁላችሁ ኤአይ ግን ከአማሃና ከመቅደስ ውጪ የተለያዩ ድምጾች ያሉት፣ በተለይ ደግሞ ለቲክቶክ፣ ለዩቲዩብ እንዲሁም ለትረካ መስራት የምትፈልጉ አማርኛ ቪዲዮ መስራት የምትፈልጉ ድምጻችሁ መቅዳት የማትፈልጉ በተለይ ደግሞ ፌስለስ ቻናል ላላችሁ ሰዎች ይህ ቪዲዮ ለእናንተ ነው። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ ይዤላችሁ የመጣሁት ኤአይ የተለያዩ ድምጾች ያሉት ለትረካም ይሆናችኋል። ለተለያዩ ለቲክቶክም ለዩቲዩብ መጠቀም ትችላላችሁ። አንድ ስቴፕ ካመለጣችሁ ላይሰራላችሁ ስለሚችል ሙሉ ስቴፑን መጀመሪያ እዩና ከዛ በሁለተኛው ደግሞ በራሳችሁ ቪዲዮውን እያያችሁ ትሞክሩታላችሁ። ያልገባችሁ ነገር ደግሞ ኮሜንት ላይ ትጽፉልኛላችሁ። አሁን በደንብ አድርጋችሁ ተከታተሉ። ስልካችሁን አንዴ ሮቴት አድርጉትና እዚህ ጋር ቮይስስ የሚለውን ይታያችኋል። እሱን ስትነኩ ማለት ነው እንደምታዩት የተለያዩ ቮይሶች አሉ። ከአማሃና ከመቅደስ ውጪ እነዚህ ታመነ ምናምን ይው ደበለ፣ ሆሊ፣ ጃኪ፣ ሮናልድ፣ ጋሪ የኢትዮጵያም እንደምታዩት ማአት ብዙ አሉ። የኢትዮጵያ ማለት ነው እንደምታዩት እዚህ ጋር ለምሳሌ ቤቲ ያለች ፖሊጎት ፊሜል ዋርም ከሆነች ቤንዲክት ፖሊጎት ሜል ማቹር ዋይት ምናምን የተለያዩ ቮይሶች ማለት ነው። ለትረካም ሊሆን ይችላል፣ ለዩቲዩብም ለቲክቶክም እነዚህን ማግኘት ይችላላችሁ። ለምሳሌ ታማኝ አለ፣ ሰብለ አለ፣ አምለሰት አለች። እዚህ ጋር እንደምታዩት ማአት አሉ። እሱን ከመረጣችሁ በኋላ ለምሳሌ ታማኝ መርጫዋለሁ። ከዛ ፎርማት እዚህ ጋር የሚል አለ። እሱን ኤም4ኤ የሚለው ወደ ኤምፒ3 ቀይሩት፣ ምክንያቱም ድምጽ ስለምንፈልግ ማለት ነው ጋይስ። ይሄን ነው ቮይሱን እዚህ ጋር ነው ያደረኩት ካያችሁኝ ግራ እንዳይገባችሁ። ከዛ እዚህ ጋር ስክሪፕት የሚል አለ አይደል? ይሄ ባይ ዲፎልት እዛ የተጻፈ ነው። እሱን አጥፋዋለሁ። የራሴን ስክሪፕት እዚህ ጋር ፔስት አደርጋለሁ ማለት ነው ጋይስ። እዚህ ስክሪፕታችሁን ታስገባላችሁ። እዚህ ጋር እንደምታዩት የንግግሩ ርዕስ የነገዋ ኢትዮጵያ ይላል። እሱ የንግግሩ ርዕስ እንዳያነበው ታጥፍታላችሁ። የመግቢያ ሰላምታም ይሄ ስክሪፕታችሁ ነው። ባይ ዘ ወይ የኔ ስክሪፕት ነው። እንደዚህ አድርጌ ነው የምጽፈው። አንዳንድ የማያስፈልጉ ነጥቦች ወይም ደግሞ ፓንክቹዌሽን ማርኮች ካሉ እነሱን ጽሁፎችን ካሉን ታጠፋላችሁ። እንደዚህ ታስተካክላላችሁ። ከዛ እዚህ ጋር ስክሮል አድርጌ እዚህ ጋር ያለችውን ኮቴሽን አጥፋታለሁ። የማጠቃለያ ጥሪ የሚለውን አያስፈልግም፣ ምክንያቱም እዚህ ጋር እያንዳንዱን ያስገባችሁ ስለሚያነበው ሊያነበው የፈለጋችሁት ነገር ብቻ ነው የምታስገቡት። ከዛ እንደዚህ አድርጋችሁ ጥርት እንዳደረጋችሁት ክሬት ኤዲዮ ትሉታላችሁ ማለት ነው። ኤአዩ መጨረሻ ላይ ያሳያችኋል፣ አትጨነቁ። ከዛ እንደዚህ አውተንቲኬቲንግ ይላችኋል። ሳይን እንኳን ሳላደርግ ነው ማለት ነው። እስኪ ስሙት፣ ጄኔሬት ያደረገው የነገዋ ኢትዮጵያ በእጃችሁ ናት። ጤና ይስጥልኝ የሀገሬ ወጣቶች። ዛሬ የምነግራችሁ ስለ እናንተ ማንነት ሳይሆን ስላላችሁ ትልቅ አቅም ነው። ኢትዮጵያ ዛሬ ያለችበት ሁኔታ ምናልባት ፈታኝ ሊመስል ይችላል። ነገር ግን ታሪክን ወደ ኋላ መለስ ብላችሁ ብታዩ ታላላቅ ለውጦች የመጡት በታላላቅ ፈተናዎች ውስጥ ነው። እናንተ የዚህች ታላቅ አገር ተስፋዎች ናችሁ። ዕውቀት ከአድማስ ባሻገር ባለበት በዚህ ዘመን ቴክኖሎጂንና ፈጠራን እንደ ጦር በመያዝ የራስን ታሪክ እንደምታዩት ጋይስ ጽድት ያለ ድምጽ ይሰጣችኋል ማለት ነው። እንዴት አድርጋችሁ ዳውንሎድ እንደምታደርጉት ደግሞ አሁን ላሳያችሁ። በቀጣይ ደግሞ ኤአይ የትኛው እንደሆነ አሳያችኋለሁ። አብራችን ቆዩ። ይህንን ዳውንሎድ ለማድረግ ዳውንሎድ የሚል አለ። እሱን ነክታችሁ ወደ ስልካችሁ አውቶማቲካሊ ሴቭ ማድረግ ትችላላችሁ። ድምጹ ካልተመቻችሁ ደግሞ ምናልባት እስኪ እንቀይረውና እንሞክረው በሌላ ድምጽ። አሁን ለምሳሌ ቀደም ታማኝ አይደለ ጄኔሬት ያደርግልን። አሁን ደግሞ በሌላ እስኪ እንሞክረው። እዚህ ጋር እንደምታዩት የተለያዩ ድምጾች አሉ። ከነሱ ውስጥ አንዱን እንምረጥና ለምሳሌ ጎቻኦ ነው ምናምን ይላል። ኤክስፕሬሲቭ ምናምን ስለሆነ ስንሞክረው ከዛ ክሬት እንበለው። ስክሪፕቱን ሳትቀይሩ ዝም ብላችሁ ለእናንተ የሚሆነውን ቴስት አድርጉና እዚህ ጋር ከእናንተ የሚሄደውን መምረጥ ትችላላችሁ ማለት ነው ጋይስ። ፍሪ ነው፣ ምንም ክፍያ የምትከፍሉት ነገር የለም። እንደምታዩት በነፃ ነው። እስኪ አዳምጡት። በእጃችሁ ነው። ጤና ይስጥልኝ የሀገሬ ወጣቶች። ዛሬ የምነግራችሁ ስለ እናንተ ማንነት ሳይሆን ስላላችሁ ትልቅ አቅም ነው። ምናልባት ደግሞ ጎርነን ያለ የትልቅ ሰው ድምጽ የምትፈልጉ ከሆነ ደግሞ ይህንን ኦፕሽን መጠቀም ትችላላችሁ። እዚህ ጋር እንደምታዩት ጋሪ ሜል ኤክስፕሬሲቭ ዋርም የሚል አለ። እሱን ክሊክ ታደርጋላችሁ። ያው ጎርነን ያለ የትልቅ ሰው ድምጽ ለትረካ ምናምን ከፈለጋችሁ የተመራጭ ይመስለኛል። እኔ ቴስት እንዳደረኩት፣ እናንተ ግን የተመቻችሁ ማድረግ ትችላላችሁ። እስኪ ድምጽ ስሙት። ጤና ይስጥልኝ የሀገሬ ወጣቶች። ዛሬ የምነግራችሁ ስለ እናንተ ማንነት ሳይሆን ስላላችሁ ትልቅ አቅም ነው። ኢትዮጵያ ዛሬ ያለችበት ሁኔታ ምናልባት ፈታኝ ሊመስል ይችላል። ነገር ግን ታሪክን ወደ ኋላ መለስ ብላችሁ ብትይ እዚህ አድርጋችሁ እናንተም የተለያዩ ቮይሶች ወይም ደግሞ ድምጾች ጄኔሬት ማድረግ ትችላላችሁ። አሁን የትኛው ኤአይ እንደሆነ ላሳያችሁ። ወደ ፈለጋችሁት ብራውዘር ትሄዱና አማሪክ ቴክስት ቱ ስፒች ብላችሁ እንደዚህ ትጽፋላችሁ። እንደዚህ ሰርች ታደርጋላችሁ። በመቀጠል የመጀመሪያው የሚመጣላችሁ ናርኬት ወይም ደግሞ አማሪክ ቴክስት ቱ ስፒች የሚለው ይሄንን
ክሊክ ታደርጋላችሁ። በመቀጠል እንደዚህ ወደዚህ አይነት ኢንተርፌስ ያመጣላችኋል። ትንሽ ስክሮል እንዳደረጋችሁ እዚህ ጋር ማግኘት ትችላላችሁ ማለት ነው ጋይስ። ወይም ደግሞ ክሬት አይዲዮ የሚለውን እሱን ስትጫኑ አውቶማቲካሊ ወደታች ወደዚህ ይወስዳችኋል። ቅድም ባሳያችሁ መንገድ አድርጋችሁ የእናንተ ቮይስ እዚህ ጋር ክሬት ማድረግ ትችላላችሁ ማለት ነው ጋይስ። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። እንደተመቻችሁ እርግጠኛ ነኝ። ታዲያ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። በቀጣይ በአዲስ ነገር እስክንገናኝ ሰላማችሁ ይብዛልኝ።